የኢትዮጵያ ጤና ባለሙያዎች ሙሉ በሙሉ የሥራ ማቆም አድማ ከጀመሩ ዛሬ ሁለተኛ ቀኑን ይዟል። በትናንትናው ዕለት አድማውን ያልተቀላቀሉ ሆስፒታሎችም በዛሬው ዕለት አድማውን መጀመራቸውን ንቅናቄው አስታውቋል። ቀደም ሲል ባለሙያዎቹ ሲያነሷቸው የነበሩ ጥያቄዎች 12 ቢሆኑም ዛሬ ላይ ግን 13 ደርሰዋል። መንግስትም በጤና ሚኒስትሯ በኩል ማብራሪያ ሰጥቷል። በተከታዩ ጥንቅር ረድኤት ጉዳዮች እንዳስሳለን። አብረን እንቆይ። የኢትዮጵያ ጤና ባለሙያዎች ሙሉ በሙሉ የሥራ ማቆም አድማ ከመጀመራቸው አስቀድሞ ያነሷቸው የነበሩ ጥያቄዎች 12 እንደነበሩ ይታወቃል። አሁን ላይ ግን አንድ ተጨምሮ 13 ደርሷል። የተጨመረውን ጥያቄ ከማየታችን በፊት ከዚህ ቀደም ባለሙያዎቹ ሲያነሷቸው የነበሩትን በተመለከተም ሸገር ታይምስ በስፋት መዘገባው የሚታወስ ሲሆን ለዛሬው ጥንቅራችን አውድ ለመስጠት በጥቂቱ እናስታውሳቸው። ቀዳሚው የደሞዝ ማሻሻያ ሲሆን መንግስት ለጤና ባለሙያዎች አሁናዊ የኑሮ ሁኔታውን ባገናዘበ መልኩ አስቸኳይ ደሞዝ ጭማሪ እንዲያደርግና በዘላቂነት የጤና ባለሙያዎች ችግር ለመፍታት እንዲሁም በሀገሪቱ ጥራት ያለው ሕክምና ለማረጋገጥ ተቀዳሚው ተግባር ጤና ባለሙያዎች ሙያቸውን ወደውና በትልቅ ተነሳሽነት እንዲሰሩ ከሚያደርጉ ምክንያቶች አንዱ ለሚሰሩት ተመጣጣኝ ክፍያ ማግኘት የሚለው ይገኝበታል። ለዚህም ዓለም አቀፍ አሰራር ተግባራዊ ቢሆን በሚል ጠይቀዋል። የጤና ባለሙያዎችን ችግር በዘላቂነት ለመፍታት ደሞዝ በዓለም ጤና ድርጅት መስፈርት መሰረት ማድረግ ችግሩን መፍታት ስለሚቻል በዚህ መልኩ የጤና ባለሙያዎች ደሞዛቸው እንዲሻሻል ጠይቀዋል። እዚህም ከምስራቅ አፍሪካ ሀገራት ተሞክሮ መነሳት አማካይ $1000 በወር ክፍያ እንዲያስጀምር የዓለም ጤና ድርጅት የሚያስቀምጠው ምክረ ሐሳብ መሰረትም የሥራ ሰዓት 45 ሰዓታት በሳምንት እንዲገደብ ከዛ በላይ ለሆነው ተመጣጣኝ ክፍያ ተፈጻሚ እንዲደረግ ጠይቀዋል። ሁለተኛው ጥያቄ የቤት ሲሆን አሁን ያለውን የቤት ክራይና የኑሮ ውድነት ግምት ውስጥ ማስገባት መንግስት ለጤና ባለሙያዎች አፋጣኝ የቤት አበል ጭማሪ እንዲያደርግ እንዲሁም የጤና ባለሙያዎችን የዘመናት የቤት ጥያቄ በዘላቂነት መፍትሄ እንዲሰጠው በተደራጀ አኳኋን ጠይቀዋል። በመቀጠል አንገብጋቢ ተብሎ የተጠቀሰው የነጻ ሕክምና ጥያቄ ነው። የጤና ባለሙያው ከሚሰራበት ቦታ ጋር ተያይዞ ለተለያዩ በሽታዎች በተለይም ተላላፊ ለሆኑት የመጋለጥ እድሉ እጅግ ከፍተኛ መሆኑን የሚያወሳው ማህበሩ ከቅርብ ጊዜ ወዲህ ጤና ባለሙያዎች ታሞ መታከሚያ አጥተው በህዝብ ፊት ሲለመንላቸው ማየት የተለመደ ተግባር ሆኗል ይላል። ከጤና ውጪ በተለያዩ ተቋማትና ድርጅቶች የሚሰሩ ሰራተኞች የነጻ ሕክምና ተጠቃሚ ሲሆኑ ይበልጥ ተጋላጭ ሆነውና የሙያው ባለቤት የሆኑ የጤና ባለሙያ ግን የነጻ ሕክምና ተጠቃሚ አለመደረጉ ጤና ባለሙያዎችን በራሳቸው መስሪያ ቤት ያገለለ ለከፍተኛ ወጪና ማህበራዊ ቀውስ የዳረገ ተግባር መሆኑን ያክላል። ስለሆነ መንግስት የችግሩን አሳሳቢነት በመረዳት ያለምንም ቅድመ ሁኔታ ጤና ባለሙያዎች የነጻ ሕክምና ተጠቃሚ የሚሆኑበት መንገድ በአስቸኳይ እንዲመቻች በአጽንኦት ተጠይቋል። ለጤና ባለሙያው የሥራ ዕድል መፍጠር፣ የትርፍ ሰዓት ክፍያ፣ የትምህርት ዕድል ማመቻቸት የሚሉትም ተጠቃሾች ናቸው። የባለሙያዎቹ ጥያቄ የተዘረዘሩትን ጨምሮ 12 የነበሩ ቢሆንም ከፊል የሥራ ማቆም አድማውን ከጀመሩ በኋላ ግን ወደ 13 አሻቅበዋል። እሱም በጤና ባለሙያዎች ላይ የሚደርሰው እስር፣ እንግልት፣ ወከባና ዛቻ እንዲቆም እንዲሁም የታሰሩት ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ የሚጠይቁ ነው። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ ቁጥራቸው በውል ያልተገለጸ ባለሙያዎች ከእስር እንደተፈቱ ቢገለጽም አሃዛቸው ከ80 በላይ የሚሆኑ ስለመፈታታቸው የተሰማ ነገር የለም። በትናንትናው ዕለት የተጀመረው ሙሉ በሙሉ የሥራ ማቆም አድማ በበርካታ አካባቢዎች ተግባራዊ ሆኖ መዋሉም ተሰምቷል። ለአብነትም በአርሲ ዞን አሰላ ከተማ የሚገኘው የአሰላ ማስተማሪያና ሪፈራል ሆስፒታል የሚሰሩ የጤና ባለሙያዎች ተቋሙ ሙሉ በሙሉ የሥራ ማቆም አድማ ውስጥ መግባቱን ገልጸዋል። ሬዚደንት የሆኑ ጀማሪ የሕክምና ባለሙያዎች በሥራ ቦታቸው እንዳልተገኙም ተዘግቧል። ከአዲስ ስታንዳርድ ጋር ቆይታ ያደረጉ አንድ የጤና ባለሙያ እንደገለጹት ሙሉ በሙሉ የሥራ ማቆም አድማ መደረጉን ጠቆም፣ ነገር ግን አንዳንድ ታማሚዎችና ጥቂት ነርሶች በክፍሎቹ ውስጥ ቀርተዋል ብለዋል። አክለውም በድንገተኛ ክፍል ጥቂት አጠቃላይ ሐኪሞችና ነርሶች ብቻ ይገኛሉ ሲሉ ገልጸዋል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ አንድ የጤና ባለሙያ በሆስፒታሉ የሚገኙ አጠቃላይ ሐኪሞች ሙሉ በሙሉ የሥራ ማቆም አድማውን እየተሳተፉ ነው፣ ሌሎች ሰራተኛ አባላት ግን አሁንም እየሰሩ ናቸው ብለዋል። አክለውም የሆስፒታሉ አስተዳዳሪዎች የዕለት ከዕለት እንቅስቃሴውን ለማሳደር የሕክምና ተማሪዎችን የተጠቀሙ መሆኑን ጠቁመዋል። አብዛኛውን የሥራ ጫና ለመሸፈን የ5ኛ ዓመት የሕክምና ተማሪዎችን ወደ ሥራ አስገብተዋል ያሉ ሲሆን እነዚህ ተማሪዎች ያለ በላይ ተቆጣጣሪ ለመስራት ገና ብቁ አይደሉም ሲሉ አጽንኦት ሰጥተዋል። በኦሮሚያ ክልል ባሌ ዞን በሚገኘው የመደወላቡ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የሚሰሩ ሌላ የጤና ባለሙያ እንደተናገሩት ከትናንት ማለዳ ጀምሮ ሁሉም የጤና ባለሙያዎች ሥራ አቁመዋል። በትናንትናው ዕለት አድማው ሙሉ በሙሉ ያልተቀላቀሉ ተቋማትን በዛሬው ዕለት በይፋ አድማውን መጀመሪያቸውን በደብዳቤ ጭምር አሳውቀዋል። ከነርሱ መካከል አለርት ሆስፒታል ይገኝበታል። በአለርት ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል በዛሬው ቀን የተጻፈው ደብዳቤ እንዲህ ይላል። እኛ በአለርት ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል የምንገኝ የጤና ባለሙያዎች ሰሞኑን እየተነሱ ያሉትን 13 የህልውና ጥያቄዎች ስንደግፍ ቆይተናል። ነገር ግን በሚመለከተው አካል ተገቢው መልስ ስላልተሰጠ ከዛሬ ግንቦት 12 ቀን 2017 ዓ.ም ጀምሮ አጠቃላይ አድማ ፉል ስትራይክ ማድረጋችንን እንገልጻለን። ስለሆነም
በሆስፒታሉ ተኝተው ያሉና ለሕክምና የመጡ ታካሚዎች ላይ ኃላፊነት የማንወስድ መሆኑን አውቃችሁ የሚፈጠረው ችግር ኃላፊነቱን ወስዳችሁ እንድትረከቡን እናሳውቃለን ሲሉ አቋማቸውን አስታውቀዋል። ከአለርት በተጨማሪ ቻግኒ መጀመሪያ ደረጃ ሆስፒታልም አድማውን መቀላቀሉን ንቅናቄው አስታውቀዋል። በአዲስ አበባ የሚገኙ ጤና ጣቢያዎችም ይህንን አድማ እየተቀላቀሉ ስለመሆኑ የንቅናቄው መረጃዎች ጠቁመዋል። በለሚኩራ ክፍለ ከተማ የአእምሮ መታሰቢያ ጤና ባለሙያዎች ልክ እንዳለርቱ ሁሉ ደብዳቤ ጽፈዋል። እንዲህ ሲሉ ይቀጥላሉ። እኛ የአእምሮ መታሰቢያ ጤና ጣቢያ ጠቅላላ ሐኪሞች፣ የጤና መኮንን እንዲሁም የአእምሮ ጤና ነርሶች ስራችንን በትዕግስትና ለታካሚዎቻችን ያለንን ክብር ለማሳየት ያለምንም መቆራረጥ ስናገለግል ቆይተናል። እንዲሁም የጤና ጣቢያው አመራሮች ያለምንም ጫና ላደረጋችሁልን ቀና ትብብር እያመሰገንን እኛም የጥያቄያችን በመሆኑ ከዛሬ ግንቦት 12 ቀን 2017 ዓ.ም ጀምሮ ንቅናቄውን ለመሳተፍ እንደወሰንን ለማሳወቅ እንወዳለን። ይህንንም ስናደርግ በታላቅ አዘን ውስጥ ሆነን ነው። እጃችን ላይ የነበሩትን ታካሚዎች ውስጥ ለሚገኙ ጤና ባለሙያዎች ያስረከብን መሆኑን በትህትና እንገልጻለን ብለዋል። የጤና ባለሙያዎቹን ለ13ኛ ጥያቄነት ያነሱት ጉዳይ በአንድ በኩል የማህበሩን ፕሬዝዳንትና ሌሎች ሐኪሞችን ከእስር በመፍታት እየተመለሰ ያለ ቢመስልም በአንጻሩ ደግሞ ሌሎች ሐኪሞችን በቁጥጥር ስር እየዋሉ መሆኑን መረጃዎች አመላክተዋል። ለአብነትም ከቢቢሲ ፎከስ አፍሪካ ጋር ስለ ሐኪሞች የኑሮ ሁኔታ ስላነሷቸው ጥያቄዎች ማብራሪያ እንደሰጡ የተነገረላቸው ዶክተር ማህሌት ጉሽ ገብረወልድ መታሰራቸውን ንቅናቄው አስታውቋል። የጤና ባለሙያዎች መታሰራቸው ቢቀጥልም አድማው ሁለተኛ ቀኑን ቢይዝም የጤና ሚኒስትሯ ዶክተር መቅደስ ዳባ ግን የጤና ተቋማት ያለምንም መቆራረጥ አገልግሎት እየሰጡ መሆኑን በትናንትናው ዕለት ለብሔራዊ ቴሌቪዥን ጣቢያ ነግረውታል። በአገር አቀፍ ደረጃ በተለያዩ የጤና አገልግሎት መስጫ ዘርፎቻችን ቦታዎች ላይ በሁሉም ጤና ተቋማት ላይ በአገር አቀፍ ደረጃ ከጤና ኬላዎች አንስቶ በጤና ጣቢያዎች በሆስፒታሎች እንግዲህ በጤና ኬላዎች እንኳን ስናይ ከ18000 በላይ የሚሆኑ ጤና ኬላዎች አሉን። ከ4000 በላይ የሚሆኑ የጤና ጣቢያዎች አሉን። ከ350 በላይ የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉን። በደረጃም ስንመለከታቸው የጀነራል ሆስፒታል አጠቃላይ ሆስፒታል የምንለውና ሪፈራል ሆስፒታሎች አሉን። በእነዚህ ሆስፒታሎች በአገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። የጤና ባለሙያዎቹን ደጋግማ ያመሰገኑት ሚኒስትሯ በሁሉም ደረጃ የሚገኙት አገልግሎቶች ቀጥለዋል ባይ ናቸው። ይሁንና እርሳቸው ጥቂት ሲሉ በጠሯቸው የመማር ማስተማር ባለባቸው ተቋማት ግን መስተጓጎል እንደነበር አልሸሸጉም። ከዛ በተጨማሪም ደግሞ ምናልባት በጥቂት ቦታዎች ላይ በጥቂት መማር ማስተማር ባለባቸው ተቋማት ላይ የአገልግሎት መቆራረጦች ያነበሩበትን ሁኔታም በመገንዘብ በአስቸኳይ ህብረተሰባችን አገልግሎት ማግኘት የሚችልበትን በተለይ ደግሞ ሲኒየር ሐኪሞች፣ የጤና ባለሙያዎች፣ ነርሶችም ሁሉም በቦታቸው ላይ ሆኖ ቶሎ ተረባርበው አገልግሎቶችን የማስጀመር የማስኬድ ስራ እያደረጉ ነው ያለው። ይህም ደግሞ በአገልጋዮቻችን ህብረተሰባቸውን ለማገልገል በየትኛውም ጊዜ በየትኛውም ቦታ አገልግሎታቸውን እየቀጠሉ ህብረተሰባቸውን እንደሚያገለግሉ የሙያ ስነ ምግባራቸውን ያሳዩበት ስለሆነ እጅግ አድርጌ ማመስገን ፈልጋለሁ። የኢትዮጵያ ጤና ባለሙያዎች ማህበርና ንቅናቄ አድማው የተመታው በባለሙያዎች ፍቃድና ተነሳሽነት መሆኑን ቢጠቅሱም ሚኒስትሯ ግን ከዚህ የተለየ አስተያየት አላቸው። መቅደስ እንደሚሉት አብዛኞቹ የጤና ባለሙያዎች ሙያዊ ስነ ምግባራቸውን ጠብቀው ህዝባቸውን ለማገልገል ወደ ተቋማት ሲያመሩ አንዳንድ ያሏቸው አካላት ለምን ትሄዳላችሁ በማለት ያስፈራሯቸዋል ሲሉ ተደምጠዋል። መንግስትም ይህንን የሚያደርጉት ላይ እርምጃ እንደሚወስድ ጠቁመዋል። የጤና ባለሙያዎችን ጥያቄ በተመለከተ ማብራሪያ ሰጡ ደግሞ መንግስት አስቀድሞም ቢሆን ምላሽ መስጠት ጀምሯል። አሁንም በየደረጃው ውይይቶች እየተካሄዱ ናቸው ሲሉ ተናግረዋል። አብዛኞቹ ጥያቄዎች ምላሽ አግኝተዋል ያሉት ዶክተር መቅደስ ዳባም የተቀሩት መልስ እንዲያገኙ ደግሞ ከሙያ ማህበራት ጋር እንደሚሰራ ገልጸዋል። መንግስት ጥያቄዎቹን በዘላቂነት ለመፍታትም ቁርጠኛ ነው ብለዋል። መቅደስ እንዲህ ማብራሪያ ይስጡ እንጂ ስለታሰሩት የሙያ ባልደረቦቻቸው ምንም ያሉት ነገር የለም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።